ሰላም ዲናችሁ በያላችሁ በጥል ነገር ስላውኑ አሸይና አንድ ያላችሁ ሙኝላችሁ አለ ቢስጭ ስትገው እንደለዋዳችሁ ላይክ እና ሼር ያደርጋችሁ አሰውቻችሁ ለብዙዎች አካፍሎ ለዚህን ኮልቢ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣነ ሶቨር ዜና እንግዲህ የቱርክ ፕሬዝዳንት ኤርዶጋን አዲስ አበባ ጎብተዋል። ጠቅላይ ሚኒስትር አብይ አህመድም ከፍተኛ አቀባበል አድርጎላቸዋል። እውነቱን ለመነጋገር ቱርክ ህዝብ እና መንግስት ትልቅ ታሪክና ማንነት ያለው ህዝብ ነው። ጥንታዊ እጅግ በጣም ጥንታዊ ከተሞች፣ ጥንታዊ መጽሐፍቶች፣ ጥንታዊ ምርምርና ዕውቀት ያለው ህዝብ ነው የቱርክ ህዝብ እና የቱርክ ህዝብ ከኢትዮጵያ ህዝብ ጋር ወዳጅ መሆኑ እጅግ በጣም የሚያስደስትና በጎ የሚያሰኝ ነው። ነገር ግን እንግዲህ አሁን እንደምታውቁት በዓለም ዲፕሎማሲ ላይ ትልቅ ቦታ ያላት ቱርክ አሁን የምታራምዳቸው አንዳንድ ፖሊሲዎቹ ግራ አጋቢና ሁሉም እንዲጠራጠራት እንደምታውቁት ቱርክ የአውሮፓ ህብረት አባል ነች። አንዳንድ የአውሮፓ ህብረት አገሮች እንግዲህ ቱርክ እንደውም ከአውሮፓ ህብረት ትውጣ ሁሉ እስከ ማለት ሰላይ ነች ለቻይናና ለራሺያ ሰላይ ነች ተብሎ ሁሉ ጫና ይደርሳል ቱርክ ላይ። እንደዚሁም ደግሞ ቻይናና ራሺያ ደግሞ አንዳንድ ጊዜ የቱርክ ድርጊቶችን ያይና አይደለም ቱርክ ለአሜሪካና ለአውሮፓኖቹ ትሰልላለች ብለው ደግሞ ይጠራጠራሉ እና ማዕከላዊ ለመሆን የምታደርገው ጥሩ ነው። ከሁሉም አገር ጋር ኒውትራል የሆነ ግንኙነት እንዲኖራት የምትሄድበት ጥረትና ርቀት ጥሩ ነው። ነገር ግን አንዳንድ ድርጊቶቿ ተአማኒነት የሚያሳጡ ለምሳሌ ኢትዮጵያ ከሶማሌላንድ ጋር ሄዳ የወደብ ስምምነት ስትፈራረም ቱርክ በነገታው መሳሪያውን መድፎን መርከቡን ከነ ሚሳኤሎቿ ይዛ ወረረች ባህሩን። በጣም በሚገርም ሁኔታ ማለት ነው። እና ከሶማሌላንድ ጋር የተደረገውን ስምምነት መጀመሪያ ከፍተኛ ማስጠንቀቂያም ዛቻምና የጦር ኃይል ማስጠጋት ያደረጋቸው ቱርክ ነች። በሰሜኑ ጦርነት እንደምታውቁት እንግዲህ አውሮፓና አሜሪካ ፊታቸውን ባዞሩብንና በጣም በከባዱ ጊዜ ቱርክ ኢትዮጵያን አግዛለች። በተገላቢጦሹ ደግሞ በሶማሌ ጉዳይ ያው ጥቅም ነው። በእርግጥ በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም። ጥቅም እስካስገኘ ድረስ ሶማሌ ለቱርክ ይሄ ነው የማይባል ሰፊ ሀብቷን ማዕድኗን እንድትጠቀም አሳልፋ ስለሰጠች ቱርክ ደግሞ በተመጣጣኝ የሚሆን ጥበቃ ለሶማሌ ለማድረግ ነው ያን ሁሉ ጦር ያስጠጋቸው እና ሙሉ ልብ የሚጣልባት አገር አይደለችም ቱርክ። ሰሞኑን እንኳን በኢራን ጉዳይ ያደረገችው ነገር እጅግ በጣም የሚያሳፍር የሚያሸማቅቅ ከኢራን ጋር ሂደው ሁሉን አቀፍ ስምምነት ኢኮኖሚያዊ፣ ፖለቲካና የሚሊተሪ ግንኙነት ለማድረግ በተለይ ደግሞ በወታደራዊ ጉዳዮች ላይ አብረን እንሰራለን የሚል ውል ተዋውለው ተፈራርመው ሲያበቁ የቱርክ ውጭ ጉዳይ ሚኒስትር ወጥቶ የተናገረው ንግግር ምንድን ነው ያለው? ኢራን የኒውክሌር መሳሪያ የምትታጠቅ ከሆነ ያለምንም ጥርጥር ቱርክም ትታጠቃለች። ስለዚህ ኢራንን አታስታጥቋት ነው። ለምን አሜሪካ እንደታጠቀችው ቱርክ ትታጠቃለች አይሉ? ለምን ጀርመን፣ ፈረንሳይ እንደታጠቀችው እኛም የምታጠቅ መብት አለን አላሉ? ምንድን ነው ያሉት? ኢራንን የኒውክሌር መሳሪያ እንድትታጠቅ የምታረጉ ከሆነ እኛ ቱርኮችም እንታጠቃለን። ይህ ምንድን ነው? የሙቀኛ የውዳ ስራ ማለት ነው። በጣም የሚያሳፍር ማለት ነው። በጣም የሚያሳፍር እና ራሽያኖችን በከፍተኛ ጥርጣሬ የሚያዩት አገር ቢኖር ቱርክ ነው። ለምን ከዚህ በፊት አንዳንድ ከራሽያ የተገዙ ቱርክ የገዛቻቸውን መሳሪያ ቴክኖሎጂን አሳልፋ ለአሜሪካ ሰጥታለች ሁሉ የሚል መረጃ እየተሰማ ነበር በሞላ ዓለም ማለት ነው። በጣም የተራቀቁ የራሽያ የጦር መሳሪያዎችን ለአሜሪካ አሳልፋ ሁሉ ትሰጣለች። አሜሪካኖቹ ያን ተመራምረው ደርሰውበት የራሽያን ቴክኖሎጂ ለመኮረጅም ሆነ ለመከላከል የሚያስችል እርምጃ ይወስዳሉ። ስለዚህ ይህን የሚያክል ተአማኒነትን ማጣት የሚያሳፍር ነው። እንግዲህ ከሁለቱም አለመሆን ነው እኔ የማየው። አንዳንድ የአውሮፓ ሀገሮች ቱርክ ከአውሮፓ ህብረት ትውጣ፣ ለምን እየሰለለች የአውሮፓን ህብረት እያንዳንዱ ጉዳይ እየሰለለች ለቻይናና ለራሽያ ትሰጣለች የሚል ግምት አለ። እንደገና ደግሞ ራሽያና ቻይኖቹ ደግሞ ከኛ የምትወስደውን አንዳንድ መሳሪያዎች ለአሜሪካ እየሰጠች ነው የሚል ደግሞ ሌላ ግምት አለ እና እንደዚህ ያሉ ነገሮች መታረም ያለባቸው ጉዳዮች ናቸው። ሩብ ልብ ግማሽ ልብ ይዞ ግንኙነት የለም ከመጠራጠር ጋር
በተለይ ኢራን ላይ የተደረገው ነገር በጣም የሚያሳፍር አንድ እሱ። ሁለተኛ በሰሞኑን በኢራንና በአሜሪካ መካከል በሚደረገው ስምምነት ላይ ኢራን የተብላላውን ዩራኒየም ለቱርክ ታስረክብ ነው ያሉት አሜሪካኖች። ይሄ ማለት በኢራንና በቱርክ በአሜሪካና በቱርክ መካከል ያለው ግንኙነት ምን ያክል አደገኛና ጥብቅ እንደሆነ የሚያሳይ ነው። ከዚህ በፊት ኢራን የተብላላ ዩራኒየም አስረክባለች። ለሶስተኛ ሀገር መስጠት ግድ ነው ብላ አሜሪካ አስጨንቃ ስትይዝ ኢራኖቹ ምንድን ነው ያደረጉት? ለራሽያ ነው የሰጡት። አሜሪካ ግን ምን አለች? አሁን ለራሽያ አይደለም የሚሰጥ ለቱርክ ይሰጥልኝ አለች። ለሶስተኛ ሀገር ይሰጥ፣ ይሄ ያበቃለት ተብላቶ ያበቃለት በአጭር ጊዜ ውስጥ በተፈለገ ሰዓት ወደ ኒውክለር መሳሪያነት መቀየር የሚችለውን የኢራን ዩራኒየም ለቱርክ ይሰጥልኝ ያለች። እንግዲህ በዚህ በጣም በአደገኛ ጉዳይ ላይ አሜሪካኖቹ የሚያምኑት ቱርክን ነው። አሜሪካኖቹ በዚህ ጉዳይ ቱርክን በዚህ ደረጃ ካመኑ ቻይኖቹና ራሽያኖቹ ደግሞ ይጠራጠራሉ። ራሱ ኢራኖቹ ይጠራጠራሉ። እና ወዳጅነት በሀገሮች መካከል የሚደረግ ወታደራዊ በተለይ ወታደራዊ ስምምነት መተማመን ከሌለ በጣም አስፈሪ ነው። የሀገርህን ቴክኖሎጂ ለሆነ ሀገር አሳልፈ ስትሰጥ የሀገር አሳልፎ ለሌላ ሀገር ያንተን ሀገር ሚስጥር አሳልፎ ለሌላ ሀገር የሚሰጥ ከሆነ ከእንደዚህ አይነት ሀገር ጋር ምን አይነት ግንኙነት ነው የሚኖርህ? ለምሳሌ አማራጭ ሀሳብ አልቀረበም። በሶማሌላንድ የወደብ ጉዳይ ላይ ድፍንፍን ብሎ እንዲቀር ነው የተደረገው እንጂ አይ ሶማሌላንድ ይሄን ያህል ሰፊ መሬት አላት፣ ከዚህ ላይ ይሄን ያህል ውሰዱ፣ ይሄን ያህል አትውሰዱ፣ ይሄን ያህል አንቺ ብትሰጭ፣ ይሄን ያህል እናንተ ብትሰጡ የሚል ምንም አይነት አማራጭ ሀሳብ አልቀረበም። በእርግጥ የስምምነቱ አጠቃላይ ማብራሪያ ይፋ አልተደረገም ለህዝብ። ነገር ግን ተቆራርበው ወደ ስራ የሚሄድበት እድል ተፈጥሮ ቢሆን ኖሮ የሆኑ አማራጮች ይኖሩ ነበርና ቱርክ በእርግጥ የራሳቸውን ጥቅም ነው የሚያስቀድሙት። የእነሱን ጥቅም የሚያስቀድም ነገር እስካለ ድረስ ለእኛ ብለው የሚያደርጉልን የተለየ ጉዳይ አይኖርም። የትኛውም የዓለማችን ሀገር ለጽድቅ ብሎ ደስ ስላልከኝ፣ ስለወደድኩ፣ ስላፈቆርኩ፣ ስላከበርኩ ብሎ የሚያደርግልህ ነገር የለም። የሀገሩን ጥቅም ነው የሚያስቀድመው። ስለዚህ ቱርኮች የራሳቸውን ጥቅም አስቀድሟል። ነገር ግን ለዘላቂ ወዳጅነትና ወንድማማችነት በመተማመን ላይ የተመሰረተ ለምሳሌ ከራሽያ ጋር የነበረን ግንኙነት ረጅም ዓመት በጥሩ መተማመን የመጣ ነው። ረጅም ዓመት ከቻይኖቹ ጋር ያለን ግንኙነት በጥሩ መተማመን በመጠቃቀም ላይ በሙቹዋል ቤኔፊት ላይ የተሞረከዘ ነው እና ከቱርክ ጋር እንግዲህ ኢትዮጵያ በቢሊዮኖች የሚቆጠር ገበያ ብያለን። ከኢትዮጵያ ወደ ቱርክ የሚሄዱ በጣም ብዙ እቃዎች አሉ። ከቱርክም ወደ ኢትዮጵያ የሚመጡ ብዙ እንደዚሁ የተለያዩ ፕሮዳክቶች አሉ። በሰርቪስም እንደዚሁ ቱርኮቹ ተሰማርተው በሕክምናም በአንዳንድ ኢንቨስትመንትም ኢትዮጵያ ውስጥ ጥሩ እየተንቀሳቀሱ ነው ያሉት። ነገር ግን በተለይ በዚህ በወታደራዊ ጉዳይ ድንገት በሆነ ሰዓት ላይ ቱርኮች ሀሳባቸውን የሚቀይሩት ነገር ለመያዝ ለመጨበጥ በጣም አስቸጋሪ በሶማሌላንድ ጉዳይ ላይ አራስ ነው ብር ነው የሆነችው እና ድንገት ነው ቅይር ያለች እና በጣም አስደንጋጭም ነበር ሁኔታው። በጣም አስደንጋጭ ከፍተኛ መሳሪያ ነው ይዛ ወደ ሶማሌ ወደቦች የተጠጋችው እና ይሄ ነገር ወደ አላስፈላጊ ግጭቶች ሁሉ የመግባታቸው እድል ሰፊ ነበር። የሆነ ሆኖ በኢትዮጵያና በቱርክ መካከል የሚደረገው ግንኙነት መሻሻል ይኖረዋል። ሁላችንንም ሊጠቅም የጋራ ጥቅም ልናገኝበት የምንችል ይሆናል ብዬ አስባለሁ። በነገራችን ላይ እንግዲህ ዛሬ በኢራንና በአሜሪካ መካከል የተደረገው መፎጋገር ማለት ይቻላል ድርድር ለማለት በጣም ከባድ ነው። አሜሪካኖቹ ከጀርባ ብዙ አሻጥር ይዘዋል። ኢራኖቹ ደግሞ ከሀሳባቸው ፈቀቅ የሚለውም የሀገራቸውን ጥቅም አሳልፈው የሚሰጡ አይነት አይደለም። ነገር ግን ለጊዜው ነገሮችን እንዴት እናርግበው እንደተባለው መሳሪያዎች የተጨማሪ ሚሳኤሎች ለመያዝ ከተቻለም ደግሞ ይሄ የተብላለ ዩራኒየምን በኒኩለር መሳሪያ ደረጃ ለመታጠቅ የተወሰነ ጊዜ ስለሚፈልጉም ኢራኖቹም ጊዜ መግዣ፣ አሜሪካኖቹም ደግሞ የራሳቸውን ሀሳብ ለማሳካት የሚሄዱበት ርቀት አለ።
ለማንኛውም እሱን ነገር ከነገ ወዲያ በሰፊ የምናየው ይሆናል። ይሄን ሀሳቡን ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ። ፒስ